የፋኖ ድርድር በአውሮፓ መልሱ እየተጠበቀ ነው። ኢትዮጵያ ውስጥ አሁን ላይ እንደ ችግር ከሚነሱ ጉዳዮች መካከል ዋነኛው በየአካባቢው ያለው ጦርነት ነው። በተለይ ባለፉት 2 ዓመታት በአማራ ክልል በፋኖዎችና በመንግስት መካከል የተቀሰቀሰው ውጊያ በኢትዮጵያ ፖለቲካ ውስጥ ቀዳሚ አጀንዳ ሆኖ ቀጥሏል። ይህ የክልሉ ጦርነት ማብቂያው መቼ ነው የሚለው ደግሞ የብዙዎች ጭንቀት ነው። ምክንያቱም ጦርነቱ እጅግ አሰቃቂ ከመሆኑ ባሻገር ውድመቱ በሰው ልጅ ላይ አይሎ ታይቷል። በየጊዜው በሰፋፊ አካባቢዎች በሚደረጉ ውጊያዎች ተፋላሚዎችም ንጹሃንም ያልቁበታል። እያንዳንዷ የምትተኮስ ጥይት የምታልመው ሰው አለ፣ ወይ ትስታለች አለያ ትመታለች። በዚህ ጦርነት በርካቶች አካል ጉዳተኛ ሆነዋል። በሚሊዮን የሚቆጠሩ ሕፃናት ከ2 ዓመት በላይ ከትምህርት ገበታቸው ርቀዋል። ወጣቶች ከቀያቸው ተፈናቅለዋል። የሀገሪቱ ኢኮኖሚ ተጎድቷል። በቢሊዮን ዶላር የሚገመት ንብረት ወድሟል። ዳር ድንበር የጠበቀና የውጭ ጠላት ይመክት የነበረ መከላከያ ሰራዊት በየቀበሌው ወርዶ ያልተቋረጠ ውጊያ ሲያካሄድ ከርሟል። የአማራ ክልል ጦርነት በሰላማዊ መንገድ በድርድር እንዲጠናቀቅ ለማድረግ እየተሰራ ያለ ስራ ተስፋ ስለማስገኘቱ ተሰምቷል። መንግስትም በአውሮፓ የፋኖ ኃይሎች ከመረጧቸው አደራዳሪዎች ጋር በመሆን የሰላም ንግግር ለማድረግ ፈቃደኛ መሆኑን አስታውቋል። እንዴት? እስከ መጨረሻው ተከታተሉን። ብዙዎች የፋኖ ኃይሎችና መንግስት እንዲደራደሩ ሲጠይቁ ቆይተዋል። የዓለም አቀፍ ተቋማት፣ የሀገር ውስጥ ሲቪል ተቋማት፣ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች ጭምር የአማራ ክልል ጦርነት በድርድር እንዲቋጭ በተደጋጋሚ ጥያቄ ሲያቀርቡ ቆይተዋል። ሆኖም ግን የሐሳብ ድርድር ቀርቶ በሐሳቡ ላይ ጭምር መስማማት ላይ ሲደረስ አልታየም። ከዚህ ቀደም በእስክንድር ነጋ አማካኝነት የድርድሩ የመነሳቱን ተከትሎ በርካታ ውዝግቦች መነሳታቸው ይታወቃል። መንግስትም ከጠቅላላ የፋኖ ኃይሎች ጋር ሳይሆን ከተወሰኑ ቡድኖች ጋር ብቻ መደራደር ይፈልጋል የሚል ክስ ቀርቦበታል። መንግስት በበኩሉ የፋኖ ኃይሎች አንድ አለመሆናቸው ለመደራደር አላመቸኝምና አንድ ሁኑ እንነጋገር እስከ ማለት ደርሷል። ከዚህ ቀደም መንግስትም የፋኖ ኃይሎችም ለእውነተኛ ድርድር ፍላጎት እንደሌላቸው በገለልተኛ አካላት በኩል ሲገለጽ ቆይቷል። መንግስት በተለያዩ ጊዜያት የድርድር ጥያቄ ቢያቀርብም ጥያቄ ይስሙላ እንጂ ከልብ አይደለም የሚል ወቀሳ ይቀርብበት ቆይቷል። የፋኖ ኃይሎች በግልጽ አንደራደርም ባይሉም የድርድር ሐሳብ ሲነሳባቸው ሲያጣጥሉና ድርድር መፍትሄ ያመጣል ብለው እንደማምኑ ሲናገሩ ቆይተዋል። ሁለቱም ተፋላሚዎች እንደራደራለን ቢሉም ድርድር እንደ ዲፕሎማሲ ትርፍ እንጂ ከልብ ፈልገውት የመደራደር ፍላጎት ያላቸው ስለመሆኑ ያጠራጥር ነበር። እኛ ሰላም ፈላጊዎች ነን፣ ጦርነት አሳዳጆች አይደለንም ለማለት ለዓለም አቀፍ ተቋማት መስሎ ለመታየት በሁለቱም በኩል ሰላም ፈላጊ መስሎ ለመታየት የተደረገ ጥረት ተደርጎ ይወሰዳል። በዚህ ምክንያት ነው ጦርነቱ ለ2 ዓመታት ገደማ ተባብሶ የቀጠለው። የፋኖ ኃይሎችም መንግስት ለሚያቀርብላቸው የሰላም ጥሪ መልስ ሲሰጡም የድርድር ጥያቄውና ቦታው ብቻ ከልቡ እንዳልሆነ ያሳያል የሚል ክስ ያቀርቡበታል። ለምሳሌ የፌዴራሉ መንግስት እዚህ ሀገር ውስጥ በሽማግሌዎች ንግግር ተደርጎ እርቅ እንዲወርድ ወይም የፋኖ ኃይሎች ከፌዴራሉ መንግስት ጋር ሳይሆን ከአማራ ክልል መንግስት ጋር እንዲደራደሩ ይፈልጋል የሚለው ይገኝበታል። በእርግጥ የክልሉ መንግስት በተደጋጋሚ የሰላምና የድርድር ጥያቄ ሲያቀርብ ቆይቷል። ሆኖም የፋኖ ኃይሎች ግጭታቸው ከፌዴራሉ መንግስት እንጂ ከአማራ ክልል መንግስት ጋር ብቻ እንዳልሆነ በመናገር ከክልሉ መንግስት ጋር አንደራደርም የሚል ምላሽ ሲሰጡ ቆይተዋል። እንዲሁም መንግስት ከልቡ መደራደር ሲፈልግ ከኦነግ ሸኔ ጋር ታንዛኒያ ላይ ተገናኝቶ እንደተደራደረው ከፋኖ ኃይሎችም ጋር ከሀገር ውጭ ከፌዴራሉ መንግስት ጋር መነጋገር አለብን የሚል አቋማቸውን በተለያየ ጊዜ ሲገለጽ ቆይተዋል። አሁን ላይ በወጣ መረጃ መንግስት ከፋኖ ኃይሎች ጋር በአውሮፓ ወይም በሌላ ሀገር ለመደራደር ፈቃደኛ መሆኑ ተነግሯል። የፋኖ ታጣቂዎች በሚፈልጓቸው አውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ መሆኑን የገለጸው የአማራ ክልል የሰላም ምክር ቤት ነው። ይህን የሰላም ምክር ቤት በፋኖ ኃይሎችና በመንግስት መካከል እርቅ ስለማውረድ የተቋቋመ መሆኑ ይታወቃል። የምክር ቤቱ ሰብሳቢ አቶ ያየህራድ በለጠ ምክር ቤቱ 2 ዓመቱ ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱ አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ እንደሆነ የተናገሩ ሲሆን ከዚህ ቀደም መንግስት ለድርድር ብዙ ፈቃደኛ አይደለም የሚል ክሱን አንስቶ አሁን መንግስት ለመደራደር ፈቃደኛ ሆኗል ሲል አስታውቋል። ምክር ቤቱ ከዚህ ቀደም በሁለቱም ተፋላሚዎች በኩል ለሰላማዊ ድርድር ልባዊ ፍላጎት የለም፣ ይህም ለማቀራረብ አስቸጋሪ አድርጎብኛል ብሎ መናገሩ አይዘነጋም። አሁን ግን ምክር ቤቱ በሁለቱ አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ተናግሯል። መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነቱን በተደጋጋሚ ገልጿል። በፋኖ ወገኖችም በኩል በምናደርገው ግንኙነት ድርድርና ውይይት እንደማይጥሉ ነግረውናል ያለው ተቋሙ አንደኛው ሌላኛውን ያለማመን አዝማሚያ ለውይይት የሚደረግን ጥረት አስቸጋሪ እንዳደረገው ጠቅሶ አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራት አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት አሳይቷል ብለዋል። ከመንግስት በተጨማሪም በርካታ የፋኖ ኃይሎች ለመደራደር ውይይት ማድረጋቸውን ምክር ቤቱ አስታውቋል። አሁን ላይ ስለሚደረገው ድርድር ከፋኖ የመጨረሻ ምላሽ በመጠበቅ ላይ መሆኑ ታውቋል። ኢትዮጵያ ውስጥ ግጭቶችና የትጥቅ ትግሎች እንዲሁም በየአካባቢው በታጣቂ ኃይሎች የሚፈጸሙ ጥቃቶች ሰላም እንዳይሆን ከፍተኛ ችግር እየፈጠሩ ይገኛል። አንዱ ችግር ሌላኛውን ችግር እየወለደም ሀገሪቱን ከእርስ በርስ ጦርነት እንዳትወጣ አድርጓታል።
ለአብነት ማንነት ተኮር ጥቃቶች በማንነት የተደራጁ ታጣቂዎች ይፈጥራሉ። ማንነት ተኮር እገታዎች የብሔርተኝነት ስሜት በማጦዝ ለሀገር ጭምር አደጋ እስከመሆን የሚዘልቅ ችግር ይፈጥራሉ። በኢትዮጵያ ውስጥ የተንሰራፋ የብሔር ጥላቻም ግጭቶች እንዲቀሰቀሱ ሰዎች ስለ ሀገራቸው በጋራ ከማሰብ ይልቅ ስለ ራሳቸው ብሔር ብቻ እንዲጨነቁ ማድረግ ሌላ ችግር ሲፈጠር ይታያል። ኢትዮጵያ ውስጥ የተፈጠሩ ችግሮችም የሚፈጸሙ እገታዎችና አሰቃቂ ግድያዎች እንዲሁ በአጋጣሚ መጡ ናቸው ተብሎ ማለፍ ተገቢ አይደለም። ከእያንዳንዱ ድርጊት ጀርባ የተጠናና የሚጠበቅ ውጤት አለ። ስለዚህ ግጭቶች ሆን ተብለው የሚቀሰቀሱ ናቸው። አንዳንዴ ግጭቶች የሚቀሰቀሱት የሆነን ቡድን ድንገት በማጥቃት አይደለም። ይልቁንስ ግፎች እንዲፈጸሙ በማድረግ ዘር ተኮር ጥላቻዎችን በማስተናገድ መሰል ቅስቀሳዎችን በማድረግ ከወዲያና ከወዲህ ወገን የታጠቀ ኃይል እንዲፈጠር ያደርጋል። ለዚህ ነው መንግስትና የፋኖ ኃይሎች ድርድር ተሳክቶ ተኩስ አቁም በክልሉ ሰላም ቢፈጠር እንኳን ሌላ ቦታ ሌላ ችግር ጣጣ መምጣቱ አይቀርም የሚል ስጋት እየተፈጠረ የሚገኘው። አንዳንዶች የሚሉት ለዚህ ትክክለኛው ምክንያት በጣሊያን ጊዜ ተተክሎ ሀገሪቱ ከ30 ዓመታት በላይ በተከተለችው የዘር ፌዴራሊዝም ነው ሲሉ ይደመጣሉ። ኢትዮጵያ ውስጥ ያለው ክፍፍልና የዘር ጥላቻ የትጥቅ ትግል እንዲቀሰቀስ ዋነኛ ምክንያቶች ከሚባሉ ውስጥ የሚመደብ ሆኗል። የእነዚህ ችግሮች ሐሳብ የተጣለው በጣሊያን ሲሆን ጎልምሶና ተግባራዊ የሆነው ደግሞ በህወሓት ኢህአዴግ ዘመን ነው። ጣሊያን ከፍተኛ ዝግጅት ያደረገችበትና በተከለከለ የመርዝ ጭስ ህዝብ የመፍጀት ጭካኔን ጨምሮ በርካታ ግፎች የፈጸመችበት ዳግም ወረራዋ ማለትም ከ1928 እስከ 33 ዓ.ም በተደረገው ለአስጨራሽ ትግል በኢትዮጵያ አሸናፊነት ተደምድሞ ወረራው ዳግም ሲከሽፍ ኢትዮጵያን እርስ በርስ የማፋጀት ዕቅድ ግን እነሆ ዛሬም ድረስ ኢትዮጵያና የዜጎቿን ሕይወት ከድጡ ወደ ማጡ እየገፋ ቀጥሏል። ለዚህ እርስ በርስ ጦርነት መቀስቀሻዎች እንደ መሳሪያ ያገለግሉ ከሚገኙት የግጭት መቀስቀሻ መካከል በየጊዜውና በተከታታይ የሚለቀቁ ሐሰተኛ ትርክቶችና የጥላቻ ንግግሮች ናቸው። እነዚህ ጥላቻዎች አንድን ሀገር ከጦርነት በላይ ያወድማሉ፣ እጅግ አደገኛ ናቸው። እነዚህ ሐሰተኛ ትርክቶች ላለፉት 10 ዓመታት በሬዲዮና በቴሌቪዥን በጋዜጣና በመጽሔት በድራማና በፊልም በመጽሐፍና ሐውልት በማቆም ጭምር እንዲሰራጩ መደረጋቸውን ስናስተውል በእርግጥ ኢትዮጵያኑ በብሔር በእምነትና በቋንቋ እንዲሁም በዘርና በባህል ጭምር የማጋጨት ሴራ ሆን ተብሎ በቅድ የሚከናወን እንጂ በአጋጣሚ የሚከሰት አለመሆኑን እንረዳለን። የዚህ ሐሳብ ተባባሪ ሆኖ የሚገኙት መንግስት ውስጥ ያሉ ሰዎች ብሎም ራሱ መንግስት የሚተዳደርበት ሕግ ጭምር ሆኖ መገኘቱ የችግሩን መፍቻ ሩቅ ያደርገዋል። እንዲህ እርስ በርሳችን እያፋጀ ሀገራችንን ከኋላ ቀርነትና ክድነት እንዳትላቀቅ የሚያደርገን ሴራ በጊዜ ሂደት ትውልድ ሲቀየር መቅሰም ሲገባው እየሆነ ያለው ግን ግልባጩ ሆኗል። ሁሉ ነገር ቀጥሏል ብቻ ሳይሆን ሐሰተኛ ትርክቱ ህዝብን እንደ ህዝብ መፈረጅ፣ ጥላቻው ጽንፍ የረገጠ ብሔርተኝነት ቀጥሏል። ይህ ደግሞ በተራው ዜጋ ዘንድ ሳይሆን በአርቲስቶች ዘንድ በባለስልጣናትና ለማህበረሰብ ምልክት በሚሆኑ የሃይማኖት ሰዎች ጭምር ይታያል። አንድ ሀገሬ በሰማይ ነው እያለ የሚሰብክ የሃይማኖት መሪ በዘረኝነት ታውሮ ሲሳደብ ማየት ተስፋ የሚያስቆርጥ ጭምር ነው። ኢትዮጵያ ውስጥ ስር የሰደደ ችግር አለ። ዛሬ መንግስትና የፋኖ ኃይሎች የትም ተደራድረው ሰላም ቢያወርዱ ስር መሰረቱ ካልተቀየረ በስተቀር ሌላ ታጣቂ ሌላ ጦርነት መቀስቀሱ አይቀርም። ምክንያቱም ኢትዮጵያ ውስጥ እስካሁን ሊቀየር ያልቻለ ስር የሰደደ የጥላቻ ፖለቲካ አለ። እንደ ሳር ገለባው መረጃ በሆነበትና ሁሉም ሰው በቀላሉ መረጃዎችን ማግኘት በሚችልበት ጊዜ ጥላቻ እንደ ስር እሳት በቀላሉ ሊቀጣጠል ይችላል። ይህ መቀየር ሲችል ማንነት ተኮር ጥቃቶች ይቆማሉ። ጥላቻው ሲቀር መፈናቀሎች ይቆማሉ። ሌላውን መግፋት ሲቆም ታጣቂዎች አጀንዳ አይኖራቸውም። ጫካ የሚገቡበት ምክንያት አያገኙም። ስለዚህ ኢትዮጵያ ችግሯ ከስር መሰረቱ ለማስወገድ የጥላቻ ፖለቲካ ለሁሉም እኩል መከልከል አለበት። ያ ሲሆን ዘላቂ ሰላም ይመጣል። ሆኖም ግን ሁልጊዜ የሚተራረቡ ጎረምሶች በአንድ ቤት ውስጥ እየኖሩ አንድ ቀን ሰላም ቢሆን ቀጣይ መፋለማቸው አይቀርም። እናም ጸቡን ማስቆም ሳይሆን የጸቡን ምክንያት መመርመር ዘላቂ መፍትሄ ያመጣል። አበቃን። መልካም ጊዜ ተመኘን።